ዛሬ የምናየው ደግሞ ዩቲዩብ ላይ በምንሰራበት ጊዜ ስኬጁላችን እንዴት መሆን አለበት፣ በየስንት ጊዜው ቪዲዮ መልቀቅ አለብን እና ቪዲዮአችን ቫይራል እንዲወጣ ምን አይነት ስኬጁል ሊኖረን ይገባል በሚለው ዙሪያ ነው። እናም ደግሞ በተለያዩ ስራዎች ላይ ያላችሁ ሰዎች፣ ቢዚ የሆናችሁ ሰዎች፣ ትምህርትም ይሁን ስራ ብቻ የሚበዛባችሁ ሰዎች በምን አይነት መንገድ ብትሄዱ ዩቲዩብ ላይ ሳታቋርጡ ልትሰሩ ትችላላችሁ። እናም ደግሞ ለውጥ ማየት የምትጀምሩት ከምን ያህል ጊዜ በኋላ ነው የሚለው ነው ማለት ነው። ወደ ቶፒኮቹ ከመግባታችን በፊት ለዚህ ቻናል አዲስ የሆናችሁ ሰዎች ይህ ቻናል ዳሎል አካዳሚ ይባላል። የዳሎል ኢንተርፕራይዝ አንዱ አካል ነው። ማሰልጠኛ ተቋማችን በአዲስ አበባ ቦሌ አለምነሽ ፕላዛ እና ሰሚት ጽዮን ህንፃ ሁለተኛ ፎቅ ላይ በአካል የዩቲዩብ የቲክቶክ ኮንቴንት ክሪኤሽን ስልጠና እናም ፕሮፌሽናል ቪዲዮ ኤዲቲንግ ስልጠና እየሰጠ ይገኛል። ከዚህም በተጨማሪ ልክ በአካል እንደመማር ሁሉ በኦንላይንም ያለምንም ጉድለት በትክክል የምትማሩበትን ፕላትፎርም ዘርግቶ በwww.dalolacademy.com ወይም በ0924845589 እየጠበቃችሁ ይገኛል። ከእናንተ የሚጠበቀው በዌብሳይቱ በመግባት መመዝገብ ወይም በስልክ ቁጥራችን ደውላችሁ እኛን ማናገርና መመዝገብ ብቻ ነው። በየትኛውም ሀገር ሆናችሁ መሰልጠን ትችላላችሁ። ለማንኛውም የዛሬው ቶፒካችን ዩቲዩብ ላይ እንደምታውቁት በጣም ኮንሲስተንሲ ይጠበቅባችኋል። ማለትም ዩቲዩብ ቻናላችሁ እስኪያድግ ድረስ የተወሰነ ጊዜ ሳታቋርጡ እንድሰሩ ይጠይቃል። ሌላ ደግሞ ቻናላችሁ ካደገ በኋላ ራሱ ይህንን ኮንሲስተንሲ ይዛችሁ ካልቀጠላችሁ 1 ሚሊዮን ሰብስክራይበር ኖሯችሁ 1000 ቪው ማግኘት በጣም ከባድ ሊሆንባችሁ ይችላል። ይሄ የሚያጋጥማቸው በጣም ታዋቂ ዩቲዩበሮችን አውቃለሁ፣ እናንተም ታውቃላችሁ ብዬ አስባለሁ። እና ኮንሲስተንት ለመሆን ቪዲዮ ሳናቋርጥ ለመልቀቅ ምን አይነት ስኬጁል ሊኖረን ይገባል የሚለውን ነው ማለት ነው ዛሬ የምናወራው። እናም የተለያዩ ስራዎች ላይ ያለን ሰዎች እንዴት ነው ከስራችን ጎን ለጎን ከትምህርታችን ጎን ለጎን ዩቲዩብ ላይ ልንሰራ የምንችለው የሚለውን ነው ማለት ነው የምናወራው። እና ኮንሲስተንሲ የሚለው ቃል ኮንሲስተንሲ ማለት ሳያቋርጡ መስራት ማለት ነው። ነገር ግን ዲፊኒሽኑ ብዙ ጊዜ ሰዎች ጋር ትክክል ያልሆነ ነገር ሆኖ አግኝቼ አውቃለሁ። ኮንሲስተንሲ ወይም ሳያቋርጡ መስራት ማለትን አንዳንድ ሰዎች የሚተረጉሙት በቃ ቪዲዮ መልቀቅ፣ ለምሳሌ ዛሬም ነገም ከነገ ወዲያም ቪዲዮ ስለለቀቀ ብቻ አንድ ሰው ኮንሲስተንት ይባላል። ይሄ ትክክለኛው የኮንሲስተንሲ ዲፊኒሽን አይደለም። የኮንሲስተንሲ ትክክለኛው ዲፊኒሽን ወይም ሳያቋርጡ መስራት ማለት ኳሊቲውንም ያካትታል። ምን ማለት ነው መሰላችሁ? በጣም አሪፍ የሆነ ቪዲዮ፣ ኳሊቲ ያለው ኮንተንት፣ ተወዳጅ የሆነ ኮንተንት ሳያቋርጡ መልቀቅ ማለት ነው ኮንሲስተንሲ ማለት እንጂ ዝም ብሎ ብዙ ቪዲዮ መልቀቅ ኮንሲስተንሲ አይባልም። አንዳንድ ሰዎች በዚህ ነገር በጣም ሲሸወዱ ያለው በቃ ቲክቶክ ይጀምሩና ወይም ዩቲዩብ ይጀምሩና ሳላቋርጥ ልስራ በሚል ምክንያት ብቻ ድብልቅልቁ የወጣ ኮንተንት በቃ ዛሬ መልቀቅ ስላለባቸው ብቻ ቪዲዮ ይለቃሉ፣ ነገ መልቀቅ ስላለባቸው ብቻ ቪዲዮ ይለቃሉ። ይሄ ኮንሲስተንሲ አይባልም። ኮንሲስተንሲ ማለት አሪፍ የሆነ ኳሊቲ ያለው ስታንዳርዳችሁን ሳትለቁ ቆንጆ የሆነ ኮንተንት ሳናቋርጥ መስራት ማለት ነው። ይህንን ማድረግ የምንችለው እንዴት ነው የሚለው ነው ዛሬ የምናወራው ማለት ነው። ይህን ማድረግ ምንድነው ጥቅሙ? ቪዲዮአችሁ ላይ እይታ በጣም እንዳይዋዥቅ ያደርጋል። አንዳንድ ጊዜ አንዳንድ ቻናሎች ላይ አይታችሁ ከሆነ አንዱ ቪዲዮ 2 ሚሊዮን ታይቷል፣ ቀጣዩ ቪዲዮ ደግሞ 1000 እንኳን አልታይም፣ ቀጣዩ ቪዲዮ ደግሞ 500 ሺህ ታይቷል፣ የሚቀጥለው ቪዲዮ ደግሞ 5000 እንኳን አልታየም። እንደዚህ አይነት ነገር ሊፈጠር ይችላል በትክክል ማትሰሩ ከሆነ ማለት ነው። ስለዚህ ኮንሲስተንሲ መጠበቅ አሪፍ ነገሩ ምንድነው? ቪዲዮአችሁ ለረጅም ጊዜ፣ ለረጅም ዓመታት፣ ለረጅም ወራት ሳያቋርጥ ተመሳሳይ ዩኒፎርም የሆነ እይታ እንዲኖራችሁ ያደርጋል ማለት ነው። ምን ማለት ነው መሰላችሁ? ለምሳሌ አንድ ሰው ጥሩ ኮንቴንት ክሬተር ነው የሚባለው በአንድ ቪዲዮ 1 ሚሊዮን ቪው ካገኘ ነው ወይስ በተከታታይ 100 ሺህ ቪው የሚያገኘው? የትኛው ይሻላል? እስቲ ከሁለቱ ኮንቴንት ክሬተሮች አንዱ ኮንቴንት ክሬተር በአንዱ ቪዲዮ 1 ሚሊዮን ቪው ያገኘ፣ ከዛ ቀጥሎ 50 ሺህ ማግኘትም ከብዶታል። ሌላኛው ኮንተንት ክሬተር ግን ሳያቋርጥ በተከታታይነት 100 ሺህ፣ 90 ሺህ፣ 80 ሺህ፣ 1 ሚሊዮን ቪው አግኝቶ ማያውቅም። ነገር ግን በቋሚነት እነዚህ ቪዎች አሉት። የትኛው ይሻላል? በእርግጠኝነት ይሄኛውን ሁለተኛውን እንደምትመርጡ እርግጠኛ ነኝ። ለምን? ቋሚነት ያለው ስራ ነው የያዘው። በቋሚነት እየሰራ ነው ያለው። ገቢውም በዛው ልክ ቋሚ ይሆናል። በአንዴ ዘንቦ የሚቆም አይነት ነገር አይደለም ማለት ነው። ስለዚህ ለዚህ ይጠቅማችኋል ማለት ነው። ጥሩ ኮንተንት ስትራቴጂ ሲኖራችሁ፣ ኮንሲስተንት ሆናችሁ ስትሰሩ የምትለቋቸው ቪዲዮዎች ሳይዋዥቁ በቋሚነት ዩኒፎርም የሆነ ቪው እንዲኖረው ያደርጋል ማለት ነው ኮንሲስተንሲ። ኤኒዌይ ይሄን ለማድረግ ስቴፕ ባይ ስቴፕ የምታደርጉትን ነገር ልንገራችሁ። የመጀመሪያው ያላችሁበት ፌዝ ምንድን ነው? ጀማሪ ናችሁ ወይስ መካከለኛ ደረጃ ላይ ደርሳችኋል ወይስ ረጅም ጊዜ ሰርታችኋል? ስለዚህ ያላችሁበትን ፌዝ ለሶስት እንከፍላለን። ጀማሪ፣
ኢንተርሚዲየት እና በደንብ ኤክስፐርት የሆነ ኮንቴንት ክሬተር ብለን ማለት ነው። ሶ ያላችሁበትን ፌዝ ለ3 እንደምንከፍለው ሁሉ ኮንተንታችሁን ደግሞ ለ2 እንከፍላለን። ለ2 ማለት ነው። አንደኛው ኮንተንት ወቅታዊ ኮንተንት ይባላል። ትሬንዲንግ ቶፒክ ላይ የሚሰራ ኮንተንት። ሁለተኛው ኮንተንት ደግሞ ትሬንዲንግ ያልሆነ ወቅታዊ ያልሆነ ታይምለስ ኮንተንት ይባላል ማለት ነው። ደረጃችሁ ቢግነር፣ ኢንተርሚዲየት እና ኤክስፐርት ይባላል። የኮንተንታችሁ አይነት ትሬንዲንግ ኮንተንት እና ታይምለስ ኮንተንት ይባላል። ሶ ያላችሁበትን ፌዝ አስረድቻለሁ። ይሄ ኮንተንት ትሬንዲንግ ኮንተንት እና ታይምለስ ኮንተንት ማለት ነው። ትሬንዲንግ ኮንተንት ወቅታዊ ጉዳዮች ላይ የሚሰሩ ኮንተንቶች ናቸው። ከወቅታዊ ነገሮች ጋር የተያያዙ ዘገባዎች፣ ሪያክሽን ቪዲዮዎች እናም ወቅታዊ ትሬንዲንግ ኮሜንተሪ ኮንተንቶች ናቸው ማለት ነው። ታይምለስ ኮንተንት የሚባሉ ኮንተንቶች ደግሞ ለምሳሌ ኤጁኬሽናል ኮንተንት። አሁን ይሄ እየሰራው ያለሁት ለምሳሌ ታይምለስ ኮንተንት ነው። ይሄን ቪዲዮ የዛሬ 1 ዓመት ብታዩትም ኮንተንትነቱ አይቀንስም። ምክንያቱም በቃ ታይምለስ ነው። መቼም ብታዩት መረጃው እንደተጠበቀ ስለሚቆይ ማለት ነው። ምክንያቱም ወቅታዊ አይደለም። ገብቷችኋል አይደለ? ስለዚህ ኮንተንታችሁ ትሬንዲንግ ኮንተንት ነው ታይምለስ ኮንተንት ነው የሚለውን ማወቅ አለባችሁ። ለማንኛውም አሁን ቢጊነር ሆናችሁ ጀማሪ ሆናችሁ የኮንተንታችሁ ታይፕ ደግሞ ትሬንዲንግ ኮንተንት ከሆነ ይህንን ነገር መከተል አለባችሁ። አስቡት እንግዲህ ወቅታዊ ኮንተንት ማለት አንድ ነገር ሀፕን ሲያደርግ በዛ ነገር ቶሎ ቪዲዮ መስራት ማለት ነው አይደል እንዴ? ስለዚህ ኦዲየንሳችሁ ታርጌት ኦዲየንሳችሁ ደግሞ ምን አይነት ሰው ነው? እንደዚህ አይነት ወቅታዊ መረጃዎችን የሚፈልግ ሰው ነው። ለምሳሌ እንደዚህ አይነት ሰው ወቅታዊ ኮንተንት የሚሰራ ሰው ስኬጁል ማውጣት ይችላል። የኮንተንት ስኬጁል እኔ አርብና ቅዳሜ ልልቀቅ ብል ለምሳሌ ዳሎል ኢንተርቴይንመንት ላይ አልችልም። ለምን? አንድ ነገር ማክሰኞ ሀፐን የሚያደርግ ነገር የኔ ኮንተንት ሊሆን የሚችል ነገር ካለ ማክሰኞ ወይ ሮብ መስራት አለብኝ። አለበለዚያም እንደሚፈጠረው እኔ የኔ ስኬጁል በቃ አርብና ቅዳሜ ነው ብዬ ብጠብቅ አርብና ቅዳሜ ሲደርስ ይሄ ኮንተንት የኔ ታርጌት ኦዲየንስ ላይ ያለው ተፈላጊነት ምን ሆኗል? ኦሬዲ ሞቷል ማለት ነው። በዛ ጊዜ ኦሬዲ አይተውታል ምናምን። ስለዚህ ወቅታዊ ኮንተንት የምትሰሩ ከሆነና ታርጌት ኦዲየንሶቻችሁ እናንተ የምትለቁትን ኮንተንት ቶሎ ቶሎ ያ ነገር ሀፕን ሲያደርግ ኢሚዲየትሊ የሚጠብቁ ኦዲየንሶች ከሆኑ ስኬጁል ማውጣት አትችሉም። ስለዚህ ምንድነው የሚሻላችሁ? ጀማሪ ወቅታዊ ነገር ላይ የምትሰሩ ሰዎች ህይወታችሁንና ሶሻል ሚዲያን ማገናኘት አለባችሁ። ለምሳሌ ትምህርት ካለባችሁ በቃ ትምህርታችሁን በምትማሩበት ሂደት ውስጥ አዳዲስ ወቅታዊ ነገሮችን ምሳ ሰዓት ስትወጡ ዝም ብላችሁ ቼክ ማድረግ ምን አዲስ ነገር አለ የሚለውን፣ ማታ ከትምህርት ቤት ስትመለሱ ወይም ከስራ ስትመለሱ አዳዲስ ነገሮችን ቼክ ማድረግ፣ ለእናንተ ኮንተንት ሊሆኑ የሚችሉ ነገሮችን ሁሌ ቼክ ማድረግ ያስፈልጋል ማለት ነው። ከዛ በኋላ ለእናንተ ታርጌት ኦዲየንስ ይሆናል ይሄ ኮንተንት። የዛሬው ቶፒክ ይሄ ትሬንዲንግ የሆነው ቶፒክ ለእኔ ታርጌት ኦዲየንስ አሪፍ ነው ስትሉ ኢሚዲየትሊ በዛው ቀን ሲምፕል በሆነ ሴታፕ ቪዲዮ ትሰራላችሁ ማለት ነው። ኤዲቲንጋችሁ ራሱ ውስብስብ መሆን አይጠበቅበትም። ለምን? ወቅታዊ ኮንተንት ላይ ሰው የሚፈልገው የእናንተን ኤዲቲንግ ሳይሆን በዋነኝነት ወቅታዊ ነገሩን እናንተ የምትተነትኑበትን ወይ ነው። ገብቷችኋላ? ሌላ ደግሞ ብዙ ኤዲት ላርግ ስትሉ ምንድነው የሚፈጠረው? ጊዜ ወስድባችኋል። በአንድ ቀን ላይ ያልቅም ይችላል። ስለዚህ ኤዲት ላርግ ስትሉ ኮንተንታችሁ ተፈላጊነቱ እየቀነሰ ከመጣ በኋላ ኤዲት አርጋችሁ ብትለቁም ትርጉም አይኖርም። ስለዚህ ሲምፕል አርጋችሁ ነው የምትሰሩት ማለት ነው። ለዛ ነው ቲክቶክ ላይ ለምሳሌ አንዳንድ ሰዎች በግሪን ስክሪን ብቻ ይሄ ነገር ተፈጥሯል ብቻ ብሎ ሲሰሩ በጣም ቫይራል ይወጣል። አስቡት እንግዲህ ያንን ቶፒክ በዛችሁ ቅጽበት መቅረጽ ትተው በደንብ ኤዲት መደረግ አለበት ብለው ቤት መጥተው ካሜራ ሴታፕ አርገው ከዛ በኋላ ኤዲት አርገው ቢሰሩ ያ ኮንተንት ምን ይሆናል? ተፈላጊነቱ ካለቀ በኋላ ያንተን ካሜራ ያንተን የቪዲዮ ኳሊቲ ማየት የሚፈልግ ሰው የለም ማለት ነው። ስለዚህ ትሬንዲንግ ኮንተንት ጀማሪ ኮንክ ማድረግ ያለብህ ምንድነው? ሶሻል ሚዲያን ቀጥታ ከህይወት ጋር ማገናኘት አለብህ ማለት ነው። ኦራይት። ሌላ ደግሞ ኢንተርሚዲየት እና ኤክስፐርት ኮንተንት ክሪኤተር ሆናችሁ ኦልሬዲ የምትታወቁ አይነት ኮንተንት ክሪኤተር ሆናችሁ ወቅታዊ ነገር ስትሰሩስ ምንድነው? የተወሰነ አድቫንቴጅ አላችሁ። ትንሽ መቆየት ትችላላችሁ። እንዴት? ሰው ጉዳዩ ትንሽ ያለፈ ቢሆንም እናንተ በጉዳዩ ምን አላችሁ የሚለውን ለመስማት ሲል ቪዲዮችን ይከፍታል ማለት። ምክንያቱም ያንን የተፈጠረውን ወቅታዊ ነገር ብቻ ሳይሆን የእናንተንም አስተያየት መስማት ስለሚፈልግ የተወሰነ 1 ቀን 2 ቀን ብትቆዩም ኖርማል ነው። ግን ጀማሪ የሆናችሁ ወቅታዊ ኮንተንት ላይ በምትሰሩበት ጊዜ ሰው ስለእናንተ ጉዳዩ አይደለም ማየት የሚፈልገው ምን ነው? ወቅታዊ የሆነውን ጉዳዩን ራሱን ማየት የሚፈልገው። ምክንያቱም እናንተን አያውቃችሁም ጀማሪ ስለሆናችሁ። ስለዚህ እናንተ እንደ ሌሎቹ ታዋቂ ሰዎች እየቆየው ልስራ ብትሉ ፖይንትለስ ነው የሚሆነው። ስለዚህ ምንድነው ማድረግ ያለባችሁ? ጀማሪ ስትሆኑ ወቅታዊ ነገሮችን ኢሚዲየትሊ በሰዓቱ የመስራት ልማድ ሊኖራችሁ ይገባል ማለት ነው።
ሌሎቹም ኢንተርሚዲየት እና ኤክስፐርት ኮንተንት ክሬተሮች ራሱ ቶሎ ካልሰሩ የኮንተንቱ ቫልዩ እየወረደ ነው የሚመጣው። ስለዚህ እነሱም ይሄ ግዴታ አለባቸው፣ ግን ትንሽ ታይም መውሰድ ይችላሉ ማለት ነው። ወደ ቀጣዩ የኮንተንት አይነት ስንሄድ ማለትም ወደ ታይምለስ ኮንተንት አይነት ስንሄድ ለምሳሌ አስተማሪ ቪዲዮዎች፣ የተለያዩ አዝናኝ ቪዲዮዎች እና በቃ ማለት በጊዜ ያልተገደቡ ወቅታዊ ያልሆኑ ኮንተንቶች ማለት ነው። እነዚህን ኮንተንቶች ጀማሪ ሆናችሁ ስትሰሩ ማድረግ ያለባችሁ ምንድነው? አትሊስት በሳምንት 2 ቪዲዮ ብትሰሩ በጣም አሪፍ ነው። ለምን? አልጎሪዝሙ ቶሎ ያንን ኮንተንታችሁን ቶሎ እንዲጠብቅ ማድረግ። ሌላ ደግሞ መጀመሪያ አካባቢ ቪው ስለማታገኙ በተከታታይነት ስትሰሩ የተወሰኑ ቪዲዮዎችን ከሰራችሁ በኋላ ቪው ስለሚመጣ በሳምንት 2 ቪዲዮ መስራት አሪፍ ነው እና የተለያየ ስራ ላይ ያላችሁ የተለያየ ቢዚ የሚያደርግ ስኬጁል ላይ ያላችሁ ሰዎች ምን ማድረግ ትችላላችሁ? ታይምለስ ኮንተንት ሲሰራ ባች ሪኮርዲንግ የሚባለው ወይ አለ። ምን ማለት ነው? ቪዲዮ ዛሬ ፖስት አረክ ማለት ያ ቪዲዮ ግዴታ ዛሬ የተሰራ መሆን አይጠብቅበትም። ምን ታደርጋለህ? ለምሳሌ ለሳምንት 2 ቪዲዮ አይደል የምትሰራው? ያንን 2 ቪዲዮ በአንድ ቀን ትቀርጻለህ ማለት ነው። እንደውም ከቻልክ በአንድ ቀን ቀርጸ 2ቱን ቪዲዮዎች ኤዲት አድርጋ ትጨርሳለህ። አሁን ለምሳሌ እሁድ አለ አይደለ? እሁድ ዕለት የተወሰነ ታይም ይኖረናል አብዛኞቻችን ከሰኞ እስከ ቅዳሜ ቢዚ ብንሆንም ማለት ነው። እሁድ ቸርችም ይሁን የሆነ ቦታ ሄዳችሁ ስትመለሱ ያንን 2 ቪዲዮ ሰርታችሁ ኤዲት አድርጋችሁ ታስቀምጣላችሁ። ከዛስ ስኬጁላችሁን ጠብቃችሁ ለምሳሌ ሰኞና ሐሙስ ምትለቅ ከሆነ በዛ ስኬጁል እነዛን 2 ቪዲዮዎች ፖስት ታደርጋለህ አይደለ? ቀጣይስ እሁድ ዕለት ድጋሚ 2 ቪዲዮዎች ትሰራለህ። ስለዚህ አይከብድህም ስትሰራ ማለት ነው። ሌላ ደግሞ የቪዲዮውን ዲዩሬሽን በጣም አታርዝመው። ጀስት 20 እና ከዛ በላይ። አንዳንድ ሰዎች 20 ደቂቃ በጣም ትልቅ ይመስላችኋል ዩቲዩብ ላይ። እኔ ረጅም ስል 1 ሰዓት 2 ሰዓት ማለት ነው እንጂ ከ20 ደቂቃ በታች የሆነ ቪዲዮ ዩቲዩብ ላይ ባትሰሩ ነው ሪከመንድ ማድረጉ። ምክንያቱም የሚከፈላችሁ ክፍያ በቪዲዮአችሁ ርዝመትና በሰዎች ቆይታ በጣም ዲፔንድ ስለሚያደርግ እናንተ በጣም አጭር ቪዲዮ በሰራችሁ ቁጥር የምታገኙት ገንዘብ በጣም ትንሽ ነው የሚሆነው። ስለዚህ ያንን ማድረግ አለባችሁ። 20 ደቂቃ የሚሆን ቪዲዮ እያንዳንዱ ቪዲዮ እንደዛ የሚሆን ቪዲዮ እየሰራችሁ ማስቀመጥ። ለምሳሌ ሳይኮሎጂ፣ ከሳይኮሎጂ ጋር የተያዘ ኮንተንት ብትሰሩ ሰዎች ለምሳሌ ታይምለስ ኮንተንት ነው። ሰው ስለ ትዳር ለምሳሌ የመቼም ይሰማል። ገብቷችኋል አይደል? በዛ ወይ እያስቀምጣችሁ 2ቱን ቪዲዮ ፖስት እያደረጋችሁ ማድረግ ትችላላችሁ። ሌላ ኢንተርሚዲየት እና ኤክስፐርት ስትሆኑ ኦሬዲ ታዋቂ የሆናችሁ ምናምን በደንብ ኮንቴንት ክሬሽን ላይ ታዋቂ ሆናችኋል። የምትሰሩትም የኮንተንት አይነት ታይምለስ ኮንተንት ነው። እናንተ ምንድነው የሚቀላችሁ? ቪዲዮ መቅረጽ ኢዚ ነው ለእናንተ። ምክንያቱም በደንብ ከዚህ በፊት ኮንተንት ክሬት እያደረጋችሁ ይህንን ልምድ አግኝታችኋል። የመናገር ልምድ፣ የካሜራ ፊት ይሄ ፍርሃቱ ምናምን የለባችሁ። ምንድነው ማድረግ ያለባችሁ? እናንተ ባች ሪኮርዳችሁን ቱ ዘ ኔክስት ሌቭል መውሰድ አለባችሁ። ምን ማለት ነው? በቃ ቪዲዮ እየመጣችሁ በየቀኑ በየ2 ቀኑ አትስሩ። በቃ አንድ ቀን መድቡ። ከዛ በኋላ ኮንተንታችሁን 10 ቪዲዮ ለምን አይሆንም? ምሳ እየበላችሁ ቡና እየጠጣችሁ እየወጣችሁ እየገባችሁ 10 ቪዲዮ ሪከርድ አድርጉ። ገብቷችኋል? ከዛ በኋላ ሞር ፍሪኩዌንት በሆነ ወይ ልቀቁ። ለምሳሌ በሳምንት 3-4 ቪዲዮ ብሰራ እያንዳንዱ ቪዲዮ ገንዘብ ነው። ስለዚህ ያንን ኮንተንት እንደውም በሳምንት 1 ምናምን ያልክ መቀነስ የለብም። ስለዚህ አንተ ኦሬዲ ቪዲዮ መስራቱ ምናምን ስለማያደክም ያንን ከዚህ በፊት የነበረን ልምድ ተጠቅመህ ምን ታደርጋለህ? በቃ ባች ሪኮርዲንግ በአንድ ቀን 6-7 ቪዲዮም ልስራ ትችላለህ። ከዛ በኋላ ኔክስት ኤዲተር ካለ በተለይ ኢዚ ነው የሚሆነው። ኦሬዲ ቀርጸህ ታስቀምጣለህ። ኤዲተሩ ኤዲት እያደረገ ይልክልሃል። ቼክ እያደረግ ፖስት ታደርጋለህ። ራስህ ኤዲት የምታደርግ ከሆነ ደግሞ ለአንድ ቀን ለቪዲዮ ሪከርዲንግ 2 ቀን ደግሞ ለኤዲቲንግ ትሰጣለህ ማለት ነው። ስለዚህ በአንዱ ቀን 3 ቪዲዮ ኤዲት አድርገህ በኔክስት ዴይ ደግሞ 3 ቪዲዮ ኤዲት አድርገህ ለ2 ሳምንት የሚሆን አይነት ኮንተንት አዘጋጀ ማለት ነው። ይሄ ነገር ችግሩ ምንድነው? ባች ሪኮርዲንግ ችግሩ ምንድነው? ኮንተንታችሁ ከትሬንዲንግ ቶፒኮች ጋር የሚያያዙ ቢሆን ለቪው ይጠቅማችኋል። ታይምለስ ኮንተንት ሆኖ ራሱ አሁን ሶሻል ሚዲያ አልጎሪዝም ትሬንድ ድሪቭን ነው። ለምሳሌ ቲክቶክ ላይ ወቅታዊ ነገር ጋር አገናኝታችሁ ቪዲዮዎችን ብትሰሩ ያ ነገር ሞር ቫይራል የመውጣት ቻንስ አለው። ስለዚህ ታይምለስ ኮንተንት የምትሰሩ ሰዎች እቺን ነገር በተለይ ቲክቶክ ላይ መጠቀም አለባችሁ። ምን ታደርጋላችሁ? ያንን ኮንተንት ለረጅም ጊዜ የሚሆን ኮንተንት ለ2 ሳምንት የሚሆን ኮንተንት በአንድ ቀን ሰርተ በ2 ቀን ኤዲት አድርገህ ጨርሰሃል። ኔክስት ስቴፕ የሚሆነው ኢዚ በሆነ ወይ ቲክቶክ ላይ ያንን ኮንተንት ከወቅታዊ ነገሮች ጋር እያገናኘ ትደራርበዋለህ ማለት በየቀኑ ትለቃለህ። ኢዚ ነው የቲክቶክ ኮንተንት መስራት። የ1 ደቂቃ ኮንተንት ኢዚ ነው። ከወቅታዊ ነገሮች ጋር እያረክ መስራት ለምን ይጠቅማል? ብራንድህን ሰዎች ጋር እንዲደርስ ያደርጋል። ለብራንድ አዌርነስ በጣም አሪፍ ነው ማለት ነው። ስለዚህ በዚህ መንገድ መሄድ ትችላለህ። ይሄኛው በጣም ኢምፖርታንት የሆነ በኤክስፐርት እና ኢንተርሚዲየት ኮንቴንት ክሬተሮች የሚሆን ወይ ነው ማለት ነው። ጀማሪዎችም
ኢንተርሚዲየት የሆናችሁ ኤክስፐርት የሆናችሁ ኮንቴንት ክሬተሮች ታይምለስ ኮንተንት በምሰሩበት ጊዜ ግን እኔ የምመክራችሁ ያንን ባስ ሪኮርዲንግ እንዳለ ሆኖ ከወቅታዊ ነገር ጋር እያገናኛችሁ ብትሰሩ ደግሞ ይበልጥ ፓወርፉል ትሆናላችሁ። ለምሳሌ አንቺ ስለ ትዳር ብትሰሪ ከሆነ ቅድም ትዳር ኮንተንት ስላልኩ ነው። ስለ ትዳር ኮንተንት ብትሰሪ ከሆነ ሳምቲንግ ትሬንዲንግ የሆነ ኢሹ ከትዳር ጋር የተያዘ ነገር ሲኖር ያንን ኮንተንት ኮንሱም ታደርጊዋለሽ። ያንን ትሬንዲንግ ቶፒክ ለአንቺ ኮንተንት ትጠቀሚዋለሽ ማለት ነው። ስለዚህ አትሊስት በሳምንት ውስጥ አፕን ያደረጉ ነገሮችን አንቺ ኮንተንት ላይ እያካተትሽ ሰሪ ያ ነገር ሰዎች ላይ የማየት ጉጉታቸውን ይጨምራል ማለት ነው። ስለዚህ በዚህ መንገድ ኮንተንት መስራት ትችላላችሁ። ግን አንዳንድ ኮንተንቶች ደግሞ መጓዝ የሚጠይቁ ኮንተንቶች አሉ። ለምሳሌ ትራቭል ኮንተንት ስትሰሩ በየሳምንቱ በየሁለት ሳምንቱ የሆነ ሀገር መሄድ አትችሉም አይደል እንዴ? አሁን ታዋቂ ኮንተንት ክሪኤተሮች የሚያደርጉት ነገር አለ። አንዳንዱ የሚችል ፉል ታይም ከሆነ ለምሳሌ ሙሉ ታይም ትራቭለር ከሆነ በየሄደበት ቪዲዮ እየሰራ ይቀጥላል አይደል እንዴ? ነገር ግን ሌላ ስራ ቢኖራችሁ ትራቭል ኮንተንት መስራት ትፈልጋላችሁ፣ በዛ ላይ ምን አላችሁ? ትምህርትና ስራ አለባችሁ። ስለዚህ ምንድነው ማድረግ የምትችሉት? የምታደርጉት ምንድነው? የሆነ ታይም ትመድባላችሁ። በወር ውስጥ ወይም በአመት ውስጥ የሆነ ትራቭል የምታደርጉበትን ታይም ትመድባላችሁ። ለምሳሌ 2 ሳምንት ሊሆን ይችላል። 1 ወርም ከቻላችሁ ፈቃድም ወስዳችሁ ምናምን 1 ወርም ሊሆን ይችላል፣ 2 ሳምንትም ሊሆን ይችላል። ያቺ ታይም ምንድናት? ትራቭል የማድረጊያ ታይም ናት ማለት ነው። ምን ታደርጊያለሽ? በየሄድሽበት ያለውን ነገር ኤቭሪቲንግ ሪከርድ ታደርጊያለሽ። ለምሳሌ በቂ በጀት ካለሽ፣ ለምሳሌ የተለያዩ ሀገራት እየሄድሽ ትራቭል ኮንተንት ሰሪ ከሆነ በዛ 1 ወር ውስጥ 20-30 ሀገር መዞር ነው በቃ ያለሽ አማራጭ። ወይም ደግሞ በዛ 1 ወር ውስጥ 10-15 ሀገር መዞር አቅሙ ካለሽ ማለት ነው። ኢትዮጵያ ውስጥ ከሆናችሁ ትራቭል ኮንቴንት ክሬተር ሆናችሁ ኢትዮጵያ ውስጥ ከሆናችሁ ደግሞ 10-15 ከተማዎችን በዛ ታይም ውስጥ መሄድ አለብሽ። አሁን ምንድነው ትራቭል ኮንቴንት ክሬተር ስትሆኚ አንቺ እየተዝናናሽ ግን ስራ ነው እየሰራሽ ያለሽ አይደል? ስለዚህ በጭራሽ ይህንን እንደ መዝናናት ብቻ ሳይሆን እንደ ስራ መቁጠር አለብሽ ማለት ነው። ምን እንደምታደርጊው በነዛ ታይሞች የቀረጽሻቸውን ቪዲዮዎች አንዱን ከተማ ለምሳሌ 3-4 ቪዲዮ ትቀርጫለሽ፣ አንዱን ከተማ 4-5 ቪዲዮ ትቀርጫለሽ ምናምን። ስለዚህ ብዙ ኮንተንት ይኖርሻል። ሃርድ ዲስክ አዘጋጅታችሁ ምናምን ነው መሄድ ያለባችሁ። 8 ቴራባይት ምናምን የሚሆን ሃርድ ዲስክ አዘጋጅታችሁ ቀን ትቀርጻላችሁ፣ ማታ ወደ ፒሲ ወይ ወደ ሃርድ ዲስኩ ትገለብጣላችሁ። እንደዛ ከዛ በኋላ በአመት 2 ለምሳሌ እንደዚህ ብታደርጊ ለአመት የሚሆን ኮንተንት ትይዣለሽ ማለት ነው። አሁን ለምሳሌ በ6 ወር ውስጥ ሄደሽ 20-30 ቪዲዮ ቀርጸሽ ብትመጪ ምን ታደርጊያለሽ? በየሳምንቱ አንዳንድ የትራቭል ኮንተንት ለመልቀቅ ብቁ ነሽ ማለት ነው። እንዴት? በወር ውስጥ 4 ቪዲዮዎች አሉ። ስለዚህ አንቺ 24 ቪዲዮ ካለሽ ለምሳሌ ለ6 ወር የሚሆን ኮንተንት ሰራሽ ማለት ነው። ስለዚህ አመቱ ሙሉ ዘና ነው የምትዩ በቃ። እያንዳንዱ ቪዲዮ ግን ረዘም እንዲል ያንቺን ትንተና በደንብ ታስገቢበታለች። ስለዚህ በአመት 2 ትራቭል ብታረጊና ያንን 20-25 የሆነ ኮንተንት ብትሰሪ ለዛ ነገር ብቁ ትሆኛለሽ ማለት ነው። ሳታቋርጪ ኮንተንት ትለቂያለሽ። ሰው አንቺ አዲስ አበባ ሆኜ አርባ ምንጭ ሆኜ ሐዋሳ ሆኜ አያውቅም። በዛ ቀን አንቺ የሆነ ሀገር እንደሆንሽ ነው የሚያውቀው። ስለዚህ አንቺ ምን ጨነቀሽ? ቪዲዮሽን እየመጣሽ ትለቂያለሽ። በዛ ወይ ኮንሲስተንሲሽን ትጠብቂያለሽ ማለት ነው። ግን አንዳንዴ ችግራችን ምንድነው? ትራቭል ኮንተንት ክሬተር ነኝ እንልና የሆነ ሀገር ስንሄድ ቀርጸን አንድ ቪዲዮ አመጣን። እንደውም ሰዎች ጋር ተወዳጅነት ኖሮትም ሊሆን ይችላል። ቀጣይ የት እንሂድ? ሌላ ሀገር እንዳንሄድ ስራ አለብን፣ ላይፍ አለብን፣ ትምህርት አለብን። ስለዚህ እንደዚህ አይነት ነገር ይፈጠራል። ስለዚህ ትራቭል ኮንተንት በምትሰሩበት ጊዜ አትሊስት በየ6 ወሩ ስኬጁል አውጥታችሁ የ1 ወር ወይም የ2 ሳምንት ስኬጁል አውጥታችሁ ሄዳችሁ ሪከርድ አድርጋችሁ በደንብ ትመጡና ያንን ኮንተንት ኤዲት እያደረጋችሁ ፖስት አደርጋላችሁ። በደንብ ኤዲት ለማድረግም ጊዜ ይኖራችኋል። ክሬቲቪቲያችሁን ትጨምራላችሁ። ሌላ ደግሞ ቪዲዮአችሁን ለማርዘም ምን ታደርጋላችሁ? ቤት ከመጣችሁ በኋላ ቮይስ ኦቨር መጨመር ትችላላችሁ። እንዴት? ስለዛ ሀገር እያወራሽ ቮይስ ኦቨር ረጅም መጨመር ነው መሀል ላይ ቪዲዮዎች ላይ። ስለዚህ ሞር ኮንተንትሽ ኢንጌጂንግ ይሆናል ማለት ነው። ስለዚህ ያንን ቮይስ ኦቨር ቪዲዮዎች ላይ እየቀያየርሽ የሆነ ፓርት ላይ ታስገቢዋለሽ ማለት ነው። ስለዚህ በዚህ ወይ ዩቲዩብ ላይ ኮንሲስተንት ሆናችሁ መስራት ትችላላችሁ። ይህንን ቪዲዮ አይታችሁ ተጠቅማችኋል ብዬ አስባለሁ። ኮሜንት ላይ ሀሳባችሁን ላኩልኝ። አመሰግናለሁ።